በጋዛ የእርዳታ ጣቢያ አቅራቢያ ቢያንስ 27 ፍልስጤማውያን በእስራኤል መከላከያ ሰራዊት መገደላቸው ተገለጸ። በጋዛ ሰርጥ የሚገኙ ነዋሪዎች ለተከታታይ 3 ቀናት የእርዳታ መስጫ ቦታ ላይ በሚከፈት ተኩስ ሕይወታቸው እያለፈ መሆኑም ተጠቁሟል። ነዋሪዎቹ በአሜሪካና በእስራኤል በተቋቋመው የጋዛ ሰብአዊ እርዳታ ፋውንዴሽን እርዳታ ለመውሰድ ሲጓዙ የነበሩ ስለመሆናቸው የሚወጡ መረጃዎች ያመለክታሉ። ትላንት አመሻሹን እንዲሁ በደቡባዊ ጋዛ ሰርጥ የምግብ ማከፋፈያ ቦታ አቅራቢያ በእስራኤል ጥቃት ወታደሮች በተከፈተ ተኩስ ቢያንስ 27 ፍልስጤማውያን ሲሞቱ በደርዘን የሚቆጠሩ ቆስለዋል ሲሉ የአካባቢው የጤና ባለስልጣናት ተናግረዋል። የእስራኤል ጦር እንዳስታወቀው በራፋህ በሚገኘው የእርዳታ ማከፋፈያ ማዕከል አቅራቢያ የተመደቡትን የመድረሻ መንገዶችን ትተው በሌላ አቅጣጫ ሲጓዙ በነበሩ ግለሰቦች ላይ የጦር ኃይሉ የማስጠንቀቂያ ተኩስ እንደከፈተም የእስራኤል ጦር በመግለጫው ገልጿል። መግለጫው አክሎም የእስራኤል ጦር የማስጠንቀቂያ ተኩስ ቢከፍትም ቅሉ ተጠርጣሪዎቹ አላፈገፈጉም ሲልም ገልጿል። የእስራኤል መከላከያ ሰራዊት ቃል አቀባይ ብርጋዴር ጀነራል ኤፊ ደፍሪን በመግለጫው ሲናገሩም ግለሰቦቹ ለእርዳታ ከተመረጠ ቦታ ርቀው ነበር የማስጠንቀቂያ ተኩሱን ችላ ማለታቸው ለእስራኤል ጦር አደጋ በመሆኑ የማስጠንቀቂያ ተኩስ ልንከፍት ተገደናል ሲሉ ተናግረዋል። ቃል አቀባይ አክለውም የእስራኤል ጦር የተፈጠረውን ነገር በማጣራት ላይ መሆኑን ገልጸዋል። የሟቾቹ እልፈት የተከሰተው እስራኤል በሰሜን ጋዛ ሰርጥ በተካሄደው ጦርነት 3 ወታደሮቿ መገደላቸው ከተሰማ ከሰዓታት በኋላ ነው። ወታደሮቿ ለወራት የዘለቀ ጥቃትን በሐማስ ታጣቂዎች ላይ በመግጠም አብዛኛውን ክፍል ማውደሟም ይታወቃል። በሌላ በኩል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በተፈጸመው ጥቃት ላይ አፋጣኝና ገለልተኛ ምርመራ እንዲደረግ ጠይቀዋል። የጉተሬዝ ቃል አቀባይ ስቴፈን ዱጃሪች ለቢቢሲ እንደተናገሩት የእርዳታ ማዕከላት መዘጋታቸው የሰብአዊ ድርጅቱ ማን እንደሆነ ግልጽ አለመሆኑንና የተጠያቂነት አለመኖርን የሚያሳይ ነው ሲሉ ተናግረዋል። በእነዚህ የእርዳታ ማከፋፊያዎች ዙሪያ የታጠቁ ኃይሎችን እያየን ነው፣ ማን እንደሆኑ ለማን ተጠያቂ እንደሆኑ ማንም አያውቅም ሲሉም አክለዋል። የተባበሩት መንግስታት ድርጅት በጋዛ ውስጥ ከ2 ሚሊዮን በላይ ሰዎች ለረሃብ የተጋለጡ መሆናቸውን አስጠንቅቋል። በጋዛ ሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ ቃል አቀባይ መሐመድ ባሳል በበኩላቸው የእስራኤል ጦር በጋዛ ሰርጥ በሚገኙ ለእርዳታ የሚሄዱ ንጹሃን ዜጎች ላይ በታንክ በኳድኮፕተር ሰው አልባ አውሮፕላኖችና ሄሊኮፕተሮች በአል ዓላማ አደባባይ አካባቢ ከእርዳታ ቦታው 1 ኪሎ ሜትር ርቀት ላይ ጥቃት ፈጽመዋል ሲል ከሷል። መቀመጫውን አሜሪካ ያደረገው ፒቢኤስ የዜና ወኪል ጉዳዩን አስመልክቶ ባወጣው መረጃ መሰረት የዓለም አቀፉ የቀይ መስቀል ኮሚቴ ቃል አቀባይ ሂሻም ማሃና ጉዳቱን እንዳረጋገጡና በራፋ የሚገኙ የቀይ መስቀል ሆስፒታል 184 ፍልስጤማውያን ቆስለው መግባታቸውን እንዲሁም ከነዚህ ውስጥ 19ኙ ሆስፒታል እንደደረሱ ሕይወታቸው ያለፈ ሲሆን 8ቱ ሕክምና እየተደረገላቸው ሕይወታቸው ማለፉን ገልጸዋል። የሞቱት 27 ሰዎች በካን ዩኒስ ከተማ ወደሚገኘው ናስር ሆስፒታል ስለመወሰዳቸውም ቃል አቀባዩ ገልጸዋል። በሌላ በኩል የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጽሕፈት ቤት ቃል አቀባይ ጄርሚ ላውረንስ በጄኔቫ ለጋዜጠኞች በሰጡት መግለጫ 27 ሰዎች መሞታቸውን የሚጠቁም መረጃ እንዳላቸው ተናግረዋል። በናስር ሆስፒታል የነርሲንግ ኃላፊ መሐመድ ሳከር በበኩላቸው ከሟቾቹ መካከል 3 ሕፃናትና 2 ሴቶች ይገኙበታልም ተብሏል። የሆስፒታሉ ዳይሬክተር አቴፍ አልሃውት እንደተናገሩት አብዛኛዎቹ ታማሚዎች በጥይት ስለመቁሰላቸው መናገራቸውን ፒቢኤስ የዜና ወኪል ዘግቧል። በአካባቢው የሚሰሩ የውጭ ሀገር የሕክምና ባለሙያዎች ሁኔታው የጅምላ እልቂት ሲሉ ገልጸው ሆስፒታሎችና የሕክምና እርዳታ መስጫ ጣቢያዎች በተጎጂዎች መጥለቅለቃቸውንም ተናግረዋል። የእስራኤል መከላከያ በበኩሉ ወታደሮቹ የጋዛን ሰላማዊ ዜጎች ወደ ሰብአዊ እርዳታ ማከፋፈያ ቦታዎች እንዳይሄዱ እየከለከሉ አይደለም ሲል አክሏል። በአሜሪካ የሚደገፈው የጋዛ ሰብአዊ እርዳታ ፋውንዴሽን ባለፈው ሳምንት በጋዛ ጦርነት በተጠቃው ሕዝብ ላይ የተንሰራፋውን ረሃብ ለመቅረፍ የመጀመሪያውን የማከፋፈያ ቦታውን ጀምሯል። ከእነዚህም መካከል አብዛኛዎቹ ከጦርነት ለመሸሽ ቤታቸውን ጥለው የተሰደዱ የሚገኙበት ነው። በእስራኤል የተደገፈው የረድኤት ቡድኑ 21 የጭነት መኪናዎች ምግብ ማከፋፈሉንና የእርዳታ ስራው በቦታው ውስጥ ያለምንም ችግር በሰላም መከናወኑ እየተነገረ ይገኛል። ሆኖም በራፋ አካባቢ ህዝቡ የሚፈልገውን ቁሳቁስ ለማግኘት በተሰበሰበበት ወቅት ተደጋጋሚ ግድያዎች እንደነበሩ ሪፖርቶች አመላክተዋል። በደቡባዊ ጋዛ ከሚገኝ የእርዳታ ማከፋፈያ ጣቢያ ለመቀበል በመጓዝ ላይ ያሉ ፍልስጤማውያን ለ3ኛ ተከታታይ ቀን ተኩስ ሲደርስባቸው ወደ 30 የሚጠጉ ሰዎች ሲገደሉ በደርዘን የሚቆጠሩ ቆስለዋል ሲል የፍልስጤም የጤና ጥበቃ ሚኒስቴርና የናስር ሆስፒታል አስታውቋል። በጋዛ ሰርጥ የእስራኤል ኃይሎች
ሰዎች በ1 ኪሎ ሜትር ርቀት ላይ ወደሚገኝ የእርዳታ ማከፋፈያ ቦታ ሲያመሩ ተኩስ ከፍተው ቢያንስ 3 ሰዎች ሲሞቱ በደርዘን የሚቆጠሩት ቆስሏል ሲሉ የጤና ባለስልጣናትና አንድ እማኝ ተናግረዋል። ፍልስጤማውያን እርዳታ ለማግኘት ርቀት ያለው መንገድ እንዲጓዙ መደረጉ ጋር ተያይዞ ስሙ በተለያዩ ዓለም አቀፍ ማህበረሰብ ዘንድ እያጠለሽ የሚገኘው የሰብአዊ ተቋሙ ክስተቱ ሐሰት ነው ሲል አጣጥሎታል። ሰብአዊ እርዳታ ፋውንዴሽኑ ተፈጠረ የተባለውን ጥቃት አስመልክቶ በለቀቀው ቪዲዮ ጥቃቱ ተፈጸመ በተባለበት ወቅት በእርዳታ መስጫው አካባቢ ምንም አይነት ሁከት አሊያም ብጥብጥ እንደሌለ ገልጿል። ማንነቱ እንዲታወቅ ያልፈለገ በጋዛ እርዳታ መስጫ ማዕከል አካባቢ የነበረ ግለሰብ ለእስራኤል ዴይሊ ኒውስ በሰጠው ምስክርነት ተከታዩን ተናግሯል። ክስተቱ ሲፈጠር በቦታው ነበርኩ። ሐማስ የአሜሪካ እርዳታ ከሚደርሰን ይልቅ ሕይወታችንን ብናጣ ይሻለዋል። ሐማስ ይህንን ማድረግ የጀመረው አሁን ሳይሆን ከ18 ዓመታት በፊት ጀምሮ ነው። ሰዎች ላይ ግፊት ለማሳደር እርዳታዎችን ይበዘብዛል፣ ወጣቶችን ይመለመላል። ይህንን በአይናችን አይተናል። ይህ ደግሞ ሐማስ ረሃብን እንደ መሳሪያ እየተጠቀመ በመሆኑ ከሰሞኑ እየተፈጠሩ ላሉ እልቂትና ረብሻ ምክንያት መሆኑን ያሳያል። በሌላ በኩል ይህንኑ አወዛጋቢ ጥቃት አስመልክቶ የተባበሩት መንግስታት ድርጅት የሰብአዊ መብት ኃላፊ ቮልከር ቱርክ በሰጡት መግለጫ በጋዛ ውስጥ አነስተኛ መጠን ያለው የምግብ እርዳታ ለማግኘት በሚሞክሩ በተጨነቁና በሞት አፋፍ ላይ ሆነው ኑሯቸውን በሚገፉ ሲቪሎች ላይ የሚደርሰው ጥቃት ሕሊና ቢስነት ነው በማለት በእያንዳንዱ ጥቃት ላይ ፈጣንና ገለልተኛ ምርመራ መደረግ አለበት፣ ጥቃት ፈጻሚዎቹም ተጠያቂ ሊደረጉ ይገባል ብለዋል። ቱርክ አክለውም ፍልስጤማውያን በጣም አስከፊ ምርጫ የተሰጣቸው ዜጎች ናቸው፣ አንድም በረሃብ ይሞታሉ አሊያም በእስራኤል መከላከያ ሰራዊት የሰብአዊ እርዳታ በሚል የሚቀርበውን ትንሽ ምግብ ለማግኘት ሲሞክሩ ሊሞቱ ይችላሉ ሲሉ ተናግረዋል። በአሜሪካና በእስራኤል መንግስት የሚደገፈው ለጋዛውያን የህይወት ማራዘሚያ ቁራሽ ዳቦ ማግኛ ሜዳ አሊያም የሞታቸው ማፋጠኛ ሜዳ ይኸው የጋዛ ሰብአዊ እርዳታ ፋውንዴሽን የስርጭት ቦታዎቹ በዛሬው ዕለት እንደሚዘጉ የተነገረ ሲሆን እንደ ምክንያትነት የተነሳውም ብዙ ቁጥር ያላቸውን ንጹሐን ዜጎችን በተሻለ ሁኔታ ለመያዝ የምግብ አቅርቦት ዝግጅት ለማድረግ እንደሆነ እንዲሁም የእስራኤል ወታደሮች ወደ እርዳታ ማዕከሎች የሚወስዱትን መንገዶች ለመጠበቅ ዝግጅት እንዲያደርጉ ነው የተባለ ሲሆን ይኸውም ዛሬ ተዘግቶ በነገው ዕለት ስራ እንደሚጀምር ተነግሯል። የሬዴት ቡድኑ ቃል አቀባይ የእስራኤል ጦር በወታደራዊ ድንበሮች አቅራቢያ እየተፈጠሩ ያሉትን ግራ መጋባት ወይም ፍጥጫ የሚፈጥሩ አደጋዎችን ለመቀነስ የእግር እንቅስቃሴን እንዲያሳልጥ ስለመጠየቁ ሮይተርስ የዜና ወኪል ዘግቧል። የጋዛ ሰብአዊ እርዳታ ፋውንዴሽን አክሎም ለሰላማዊ ዜጎች የበለጠ ግልጽ መመሪያን ለማዘጋጀትና ደህንነታቸውን ለመደገፍ የሚያስችል ስልጠናዎችን ለማሻሻል እየሰራ መሆኑን ገልጿል። አሁንም የኛ ዋና ተቀዳሚ ጉዳይ እርዳታ የሚያገኙ ሰላማዊ ዜጎች ደህንነትንና ክብር ማረጋገጥም ነው ብሏል። ድርጅቱ እሰራቸዋለሁ ካላቸው የማሻሻያ ስራዎች በተጨማሪ የእስራኤል መከላከያ ኃይል ፍልስጤማውያን ወደ እርዳታ ማከፋፈያ ማዕከላቱ እንዳይገቡ ወይም ወደ እነሱ በሚወስዱ መንገዶች መንቀሳቀስ የተከለከለ ነው ሲሉም ገልጿል። በጋዛ እርዳታ መከፋፈል የጀመረው እስራኤል ለ11 ሳምንታት አጠቃላይ የምግብና ሌሎች እርዳታዎች እንዳይገቡ ካገደች በኋላ ነው። በሌላ በኩል የረድኤት ተቋሙ ፍልስጤማውያን ርቀት ያለው የእግር መንገድ ተጉዘው እርዳታውን እንዲያገኙ ማድረጉ በዓለም አቀፉ ማህበረሰብ ዘንድ የተለያየ ቅሬታ እየቀረበበት ይገኛል። የጋዛ የጤና ጥበቃ ሚኒስቴር መረጃ እንደሚያመላክተው ከሆነ በእስራኤልና በሐማስ መካከል ጦርነት ከተጀመረ ጊዜ ጀምሮ ቢያንስ 54470 ሰዎች መገደላቸው ተገልጿል።